ሁለቱ ቡድኖች በጋራ 4 የኢትዮጵያ ፕሪሚየር ሊግ ዋንጫዎችን አሸንፈዋል። አብዱ ብልጫት ወስዶባቸው አቤል ሀብታሙ ምናልባት ሐሰን ሁሴን መቶለታል። ሐሰን አንግሉ ጠቡበታል። ሐሰን የጨዋታው ምርጡ ድል ይመስላል። አደገኛ ቦታ ላይ ኳስ የተነጠቁት ሐዋሳዎች። አቤል ቆንጆ ኳስ ነው ለሐሰን ቀደም ያነሳነው ነው። አብዱ ሁሉ ጊዜ የኤሌክትሪክ አጥቂዎች እርስ በርስ መተጋገዝ አለባቸው። አሁን አቤል ቆንጆ አድርጎ ነው ለሐሰን ኳሱን የሰጠው። አስቸጋሪ አንግል ይመስላል አብዱ በግራግር ያብስራ ጥሩ ኳስ ነው ለያሬድ ብሩክ የሰጠው። ያሬድ ሽመልስ ነፃ ነበረ በግራ በኩል በብስጭት ኳስ ሊያስቆጥር ይችላል። አብዱ ግን ሩቅ ይመስላል። ጌታነህ ከበደ ሐዋሳ ከተማ የአንደኛ ዙር የመጨረሻ ጨዋታው ከአዳማ ከተማ ጋር ነው። አሰልጣኝ ስዩም ማስታወሻቸውን ይዘው የተቀመጡት ለዚህ ነው። የጨዋታው ምርጡ ሙከራ ነበር። በረከት ሳሙኤል አሁንም ሌላ ድል ሐዋሳ አምልጧቸዋል። ቡድኖች ባለፈው የውድድር ዘመን በመጀመሪያ ዙር ሐዋሳ ላይ ነበር የተገናኙ። ጌታነህ ከበደ ጌታነህ አሁንም ሌላ ኳስ አቤል ሀብታሙ ነጥቆታል። አቤል ሀብታሙ አንዋር በድሩ አንዋር ጥሩ ኳስ ይመስላል ወደ አቤል ኢዮብ ገብረ ማርያም ኢዮብ ኢትዮ ኤሌክትሪኮች የጨዋታውን ድል ኳሊቲ ድል ነው የፈጠሩት። አኑ ከመስመር የተነሳ ኳስ ነው በቀኝ ሳይድ ያብስራ ይታል አብዱ ቦታው ላይ የለም። ኢዮብ ጥሩ ኳስ ነው ያሻመው ቅርብ አንግል ላይ በሚገባ የሐሰን መምጣት ተመልክቷል። አብዱ ኳሱ ክሮስ ያደርግ በጣም ነፃ ነው። ራሱ ሐሰን ኳሱ ነፃው ነው ያገኘው። ሰይድ ነው ኳስ ያዳን። በጣም ጥሩ ንቃት። የመጀመሪያው ጠንካራ ሙከራ ይመስለኛል ሰይድ ላይ ግን በጥሩ ሀብታሙ ሸዋለም ሀብታሙ በቀጥታ እስማኤልና ሂማና ነበር ያገኘው መረቡን ግን ከውጭ ከዛ በፊት ደግሞ ቀድሞ አሁን የገባው ትክክል ከጨዋታ ውጪ በረከት ጥሩ ፕሬሸር ነው የፈጠረበት። ኳሱን በጭንቅላት ዘሎ ማግኘት አይችልም። ስለዚህ ያለ ምርጫ ፊዚካሊ ያብስራ ደግፌ ያብስራ ጥሩ ቴክኒክ ይመስላል። ያሬድ ብሩክ ወንድማገኝ ጥሩ ኳስ ይመስላል። ምን አይነት አጋጣሚ ነበር! ከምንም አብዱ ከምንም ሐዋሳዎች ጎል ለማስቆጠር ተቃርቦ ነበር። ምን አይነት ስፔስ ነው ያገኘው ተመልከት። በቀኝ ሳይድ ወንድማገኝ በደንብ ነው የተመለከተው አብዱ በደንብ በመስመሮች መካከል ሰፊ ስፔስ። ከዚህ ሌላ ምንም ሊያደርግ አይችልም አብዱ። በጣም ስፔሱ ሰፊ ነው። ፊት ለፊት ጎሉ ይታየዋል። ኳሱ ፓወር አለው። ለዩሱፍ ሞሩ አንግሉን በጣም ለማራቅ ሞክሯል። ኳስ ቢቆጠር ያለፉትን ጨዋታዎች ጎል መሪነት ጎል ልታስገኝ የምትችል ኳስ መነሻ ይሆን? አሁንም የተጨራረፈ ኳስ ሳጥን ውስጥ ነበር ወጣባቸው። ጠባቂዎች ጋር ደስተኞች አይደሉም አብዱ በሰይድ ውሳኔ። ግን የሰይድ አይመስለኝም ችግሩ ምን ተስኖ ሀብታሙ ሸዋለም አሸናፊ አንዋር ጉድ ላይ ነው አብዱ አንዋር። ኤሌክትሪኮች ሙሉ ጫና ፈጥረው ነው የተጫወቱ ያሉት። ሳጥኑ ከበውታል ተመልከት። ጥሩ ኮምቢኔሽን የመጀመሪያ አሸናፊ ቀጥታ ወደ ጎል የመታው ይመስላል ኳሱን። ግን በመካከላቸው ያለውን ስፔስ በሚገባ ተመልከት። በተከላካዮቹ ማለት ኳሱ እንዴት እንዳቆመ አንዋር በጥፊ ነው የመታው አብዱ የመጨረሻውን ኳስ። ዘሪው ሸንገት በፍጹም ቅድም ያነሳው አብዱ ከሐዋሳ ጋር አብዱ ቢልዳፕ ሶስተኛ ሴንተር ባክ ሆኖ በቢልዳፕ ይሳተፉ። ያሬድ ማነ ሐሰን ሁሴን አቤል ሀብታሙ ሌላ ምርጥ አጋጣሚ ነበር። ለአሁኑ ግን አልቻሉ። ከጥልቅ ያሬድ የላከው ኳስ ነው አብዱ። ወንድማገኝ ቢጫ ካርድ አለበት ስጋት አለ አብዱ። በቀላሉ ነው አቤል ኳሱን ያሸነፈው 1-1። የመጀመሪያውን ኳስ በሚገባ ጭንቅላቱን ያስተካከለው ግን ለሰይድ አብዱ ለሰይድ በጣም ሰፊ ጠባቡን አንግል የመረጠው ምናልባት ሌላ ስህተት ነበር። ሽመልስ በቀለ ብቻ ነው የተጨመረው። አንዋር በድሩ አንዋር ሌላ ተገኝተናል። ጥሩ ድል ይመስላል። አቤል ሀብታሙ አቤል ለሐሰን ከጨዋታ ውጭ ነው ግን ጎሉ ኤሌክትሪክ ፈጣን አጀማመር አብዱ። ምን አይነት ስፔስ ነው ያገኘው ያሬድ አቤል ጥሩ ነገር አሁንም እያነሳን ያለው አብዱ። ኤሌክትሪኮች ዛሬ ማጥቃቱ ላይ እንዴት እየተግባቡ እንደሆነ በደንብ የሚያሳይ እንቅስቃሴ ነው ያዩ ያሉት። በመጠኑ ሐሰን ፈጥኖ የገባ ይመስላል። እስማኤልና ሂማና በሌለበት ሽመልስ በቀለ መጀመሪያው ጎል ተባረኬ ፋሞ ተቀይሮ ገብቶ ሐዋሳ ከተማዎችን ከጎል ጋር ሲያገናኝ አሁን ለሶስተኛ ጊዜው ነው። አስቀድሞ አንዋር የሰራው ስተት ወደ ማዕዘን ተቀየረ። ማዕዘን ምቱ ተባረክ ተመልከት። ከጀርባ በጣም በነፃነት ነው ኳሱን ያገኘው አብዱ። ይበልጥ ተጠንቅቋል። ቦታ ለማየት በሚገባ ነው ኳሱን የተጠቀመበት። ድሉን አላባከነም አብዱ።
ጎለሱ ምን ማለት እንደሆነ ተመልከት። ለዘንድሮ ያሬድ ማነ ያሬድ ለዋንጫ ትንቅንቅ ውስጥ ሊገቡ እንደሚችሉ እያየን ነው። ኢስማኤል ናሂማና ለኢትዮ ኤሌክትሪክ የተሻለ ድል ያገኘ ይመስል ነበር። ያሬድ የተለመደ ጥሩ ኳሊቲ ኳስ ነው። ይበልጥ ከአብነት ጀርባ ነው ኳሱን ለማግኘት የሞከረው አብዱ። በግንባሩ ገጭቶታል ኳሱን። አብዱ በግንባሩ ያገኘው አይመስልም። ወር በመሃል አናቱ ሲመታው ኳሱ ወይ በረከት ወይ ወንድማገኝ አደጋ ውስጥ ገብቶ ልናይ እንችል ነበር። እስራኤል እሸቱ ከዚያድ የተቀበለው ኳስ እስራኤል ከሜዳው ውጭ ሌላ ያሬድ ማነ ያሬድ ከፍ ያለ ኳስ ሰይድ ሀብታሙ ሬድ ጌታነ ዚያድ ከድር ከኋላ አምልጧል። ዚያድ ዩሱፍ ሞሮ ቡድን ጓዶቹ እንዲያጥቁ ይጠብቃል። 1-1 ፍልሚያዎችን ያሸንፋል። የጌታነ ፓስ ተመልከት። እዚህ ጋር ኳሱን ማስቆጠር አልነበረበትም አብዱ። አይን ኳስ ይበልጥ ዚያድ ከድር ተመልከት። ልክ እዚህ ጋር ኳሱ ግብ ጠባቂ ወጥቷል። ቀና ብሎ ቢያው ከፍ አድርጎ ማስቆጠር ይችል ነበር። ተኝቷል። ቀድሞ ከግብ ጠባቂ መጀመሪያው ከፍ ወጥቷል። ግብ ጠባቂው በማላቸው ጋፕ አለ። በደንብ ኳሱ ማሳለፍ ይችላል። እንዳልኩ በጣም ጥሩ እስማኤል ረጅም ኳስ በረከት ወልደ ዮሐንስ በረከት ጌታነ ከበደ ሌላ ጎል በቀጥታ ከማዕዘን ጌታነ ከበደ ዚያድ ነክቶታል። ከዚህ በኋላ ከጨዋታው ምንም አንጠብቅም። ዚያድ ነካው ወይስ የጌታነ ኳስ ቀጥታ ተቆጠረ? ግን ዋናው ነገር ሐዋሳዎች ቀሪ ደቂቃዎችን ያለ ጭንቀት እንዲቆዩ የሚያደርግ ሁለተኛ ጎል ተቆጥሯል። በእርግጠኝነት አሁን ደግሞ ጨዋታው ላይ ለምጣት ተመሳሳይ ጥፋት ነው የተሰራው አብዱ። ያለም ጥርጥር ኳሱ ጎሉን ያስቆጠረው ጌታነ ከበደ ሳይሆን የመጨረሻው ንክኪ የዚያድ ነው። በጀርባው ላይ አሳርፎታል ኳሱ። ዚያድን ከጀርባው ነክቶታል። ወይም ደግሞ ባይነካውም ሚነካዋል በሚል ያዘናጋቸው ይመስለኛል። ግን ንክኪ ያለው ይመስለኛል ዚያድ። በረከት በቀጥታ ወደ ጎል የተመታ ኳስ ሰይድ ሀብታሙ